ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምቆያችሁ። ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን በቅርቡ በደራሲ ሕይወት ምሻው ዥዋዥዌ የዘመን ማስታወሻ ታሪኮች በሚል ርዕስ ከታተመው መጽሐፍ ውስጥ እንደ ቅምሻ የተወሰኑትን ይሆናል። በዚህ መጽሐፍ ውስጥ አሁን ከማቀርብላችሁ ትረካ በተጨማሪ ከ40 በላይ መሳጭ ትረካዎች ይገኛሉ። ደራሲ ሕይወት ምሻው በዚህ መጽሐፍ ውስጥ እንዲህ ትለናለች። እነዚህ ታሪኮች የኔን ዘመን የሚጋሩ መደበኛ ኢትዮጵያውያን ታሪኮች ናቸው። አብላጫዎቹ ውስጥ ጎረቤታችሁን፣ ወዳጅ ዘመድና የቤተሰባችሁን አባል አልፎም እናንተን የሚመስል ሰው ብታገኙ ምክንያቱ ይሄ ነው። የተስተካከለና የተመሰቃቀለው፣ የተሳካና የተሰናከለው፣ የሚያምርና የሚያስቀይመው፣ የሚያስደስትና የሚያማርረው፣ የሚያኮራና የሚያሳፍረው ኢትዮጵያዊ ሕይወታችን እንደወረደ በእነዚህ ታሪኮች ተሰንዶ ይገኛል። ወደ ትረካዎቹ። የአረብ ሀገር ሴት። ይህ ሁሉ ነገር የጀመረው ቤተሰብሽስ ብዬ ስለጠየኳት ነው። ይህን ጥያቄ ስጠይቃት መልሷ ያመረቀዘ ቁስሏን ነካክቶ እንደ አዲስ እንደሚያስነባት ባውቅ ኖሮ፣ ከሷ አልፎ ታሪኳ እኔንም አንገብግቦ ለለቅሶ እንደሚዳርገኝ ባውቅ ኖሮ በፍጹም አልጠይቃትም ነበር። ትዕግስት ትባላለች። 29 ዓመቷ ነው። ትኩር ብሎ ላያት ግን 40ዎቹ አጋማሽ ላይ ያለች ትመስላለች። የጓደኛዬ ጓደኛ ቤት በእንግድነት ሄጄ ነው ያገኘኋት። የሞቀ ጨዋታችን ውስጥ ብቅ ጥልቅ ስትል አእምሮዋ ሌላ ቦታ፣ ሰውነቷ ግን እኛ ጋር ሆኖ እረፍት እንዳጣ አስተዋልኩ። ሰፊው ሶፋ ውስጥ የተወተፈው ቀጭንና ሰላላ ሰውነቷ ቦታ እንደጠበበው ሁሉ በየሰከንዱ ወዲህ ወዲያ ይላል። ይዞ አለቅ ባለ ሐሳብ የተጠመደች፣ አእምሮዋን ማሳረፍና ሐሳቧን መሰብሰብ የተሳናት ትመስላለች። እንዲህ እንድትበሰከሰክ ያደረጋትን ነገር ለማወቅ ነበር እስከዛሬም ሳልጠይቃት በቀረው ኑሮ ያሰኘኝን ጥያቄ ጠየቅኳት። ተሰብስበን ቡና እየጠጣን የምናወጋበት ሰፊ ሳሎን ለሷ ብቻ በቂ ኦክሲጅን ማቀበል የተሳነ ይመስላል። ባዶ አየር ላይ ያፈጠጠች ረጅምና የሚያስጨንቁ ትንፋሾችን በየመሃሉ ስትወስድ አንድ ነገር ማለት እንዳለብኝ ተሰማኝ። እንዲህ ስትሆን እያየሁ እንዳላየው ማለፍ፣ ምን ሆነሻል ብሎ አለመጠየቅ ወኔ ማጣት መስሎ ተሰማኝ። እዚህ ቤት በእንግድነት ከመጣች ረዘም ያለ ጊዜ እንዳስቆጠረችና ወደ ሌላ ቦታ ለመሄድ እንዳልቆረጠች ስትነግረኝ፣ አይ እንደዚያ ከሆነ ጥሩ አልኳት። አይ አይደለም፣ በጭራሽ ጥሩ አይደለም። እቺን የመሰለች መልካም ጓደኛዬን ስንት ወር አሰለችኋት አለች ፈጠን ብላ። የቤቱ ባለቤት በፍጥነት ጣልቃ ገብታ፣ አይ ተያት እባክሽ እሷን፣ እስኪ ያት ለራሷ ምኗን የሚያስቸግር አለች እኔን እያየች። አሁን አንቺ ምንሽን የሚያስቸግር አለች ቀጥላ እሷን እያየች። ጓደኛዋ እንዲህ ማለቷ የትዕግስትን ውጥረት ለማርገብ ነበር፣ ግን አልተሳካላትም። ከገባው ለመጀመሪያ ጊዜ ቤቱ በጸጥታ ሲጨነቅ ዝምታውን በቃላት ለመሙላት አፌ እንዳመጣልኝ፣ ለማንኛውም እንኳን ተገናኘን ትዕግስት አልኩ። ሌሎቹ ዝም ሲሉ ትዕግስት ጭንቅላቷን በአሉታ ነቀነቀችና፣ አይ የኔ እናት መስሎሽ ነው እንጂ ከትዕግስት ጋር እንኳን እስካሁን አልተገናኘሽም አለችኝ። ግር አለኝ። ፊቴን ጭፍግግ አድርጌ እንዴት ማለት አልኳት። እንዴት ማለት ጥሩ ፈጠን ብላ መለሰች። ጓደኛዬ በድጋሚ ወሬውን ለማስቆም ስትሞክር ምነው አፌን በዘጋው እያልኩ ሳለ ትዕግስት ጮክ ብላ
ትዕግስት እዚህ ስለሌለች ማለቴ ነው አለች። መልሷ አስደነገጠኝ። ምን ማለቷ እንደሆነ የማወቅ ጉጉቴ ናረ። በድጋሚ በረጅሙ ተነፈሰችና አሁን በስሜ የሚጠራኝ የለማ ከዓለም በስተቀር። ዓለም የቤቱ ባለቤት ጓደኛዋ ናት። ሁሉም የአረብ ሀገር ሴት ነው የሚለኝ። ለዚህ ብዬ ነው የአረብ ሀገር ሴት ነው የሚሉኝ ስልሽ ምን ማለቴ እንደሆነ ከገባሽ አለችኝ። ምን ማለቷ እንደሆነ ገብቶኛል። ስያሜውን ከኑሮዋ ጋር የሚያያይዝ ከአለንጋ የሚለበልብ ከመሬት የሚመር እውነት እያጣቀሰች ነው። በመላው ኢትዮጵያ ስለሷ አይነት ሴቶች በየጓዳው በሹክሹክታ በየአደባባዩ በድፍረት ስለሚባለው ሰቅጣጭ ነገር እያብራራች ነው። እኔ ጎንበስ ብዬ ቤተሰቤን ቀና ዛሬ ሸብረክ ብዬ ነገ ሰው ልሁን ብለው ያለማቋረጥ ስለተባሉ አቻዎቿ እየተረከች ነው። ወጣትነታቸውን፣ ደስታቸውን፣ ጉልበታቸውን፣ ስሜታቸውን፣ የአይምሮ ጤናቸውን መስዋዕት አድርገው የውለታቸው ምላሽ መንቋሸሽና ወደ ታች መታየት ስለሆነ ወገኖች እያብራራች ነው። ቃሉን ፊት ለፊት ላየው ሰው ምንም ላይመስል ይችላል። በቃ አረብ ሀገር ሰርታ የመጣች ሴት ማለት ነው ብሎ ሊሟገታቸው የሚችል ይኖራል። ግን ይህችን ትህትና ጭንብል ለማውለቅ ከደፈርን ሁላችንም የአረብ ሀገር ሴት ማለት ምን ማለት እንደሆነ እናውቃለን። ያልተረጋጋች፣ ያረገረገች፣ በእብደት ዋዜማ ላይ ያለች ሴት እንደማለት ነው። ለዚህ ነው እዚህ ያለሁት ብላ ጨመረች ትዕግስት። በዚህ ጊዜ ነው ቤተሰብሽስ ብዬ ጠየቅኳት። መልሷ ሳይቆራረጥ ይህን ይመስላል። የኔ እህት፣ በእኔ የደረሰውን ሁሉ ልንገርሽ ብል በቂ ቃል በቂ ቋንቋ የለኝም። ጉልበቱም ሞራሉም የለኝም። አንቺ ሙሉ ታሪኬን ለመስማት ጊዜ እንደሌለሽ እርግጠኛ ነኝ። እንደ አብዛኛው አረብ ሀገር ለግርድና እንደምትሄድ ሴት የኔም ቤተሰቦች በጣም ደሃ ነበሩ። ወላጆቼ 6 ልጆች ወልደው እንኳን ሊያስተምሩ ማብላትና ማልበስ ዳገት ሆነባቸው። በዚያች ድህነት ባጥለቀለቃት የገጠር ከተማ ውስጥ እንኳን እንደኛ አይነት ነጭ ድሃ አልነበረም። የጎረቤት ትርፍራፊ እየቃረምን ነበር የምናድረው። ስናገኝ በልተን ስናጣ ተደፍተን። አካሌ ሳይጠና እድሜ ለሥራ ሳይደርስ ገንዘብ ለማግኘት ብዙ ነገር ሞክሬያለሁ። የሰው ቤት ሰራተኛ፣ ልብስ ማጠብ፣ እንጀራ መጋገር፣ ጠላ መጥመቅ ያልሰራሁት የለም። ግን እንደኛ ባለች ትንሽ ከተማ ሁሉም ሰው ድሃ ስለሆነ ጉልበት ርካሽ ነው። ምን ብትሰሪ ቀናትም በወር 30 ቀን ስትባቲ ላይታች ስትከርመሽ 500 ብር፣ በርሜል ሙሉ አዳፋ ልብስ አጥበሽ ቀኑ ሙሉ ወገብሽ እስኪቆረጥ ስትፈትጊ ውለሽ 70 ብር። ብሩ እጅም ሆድም አይሞላም። በዚያ ላይ ስራው ሴት ተገኝቶ ሁሉም የራሱን ይሰራላ። ጉልበት ርካሽ ነው። የደሃ ገንዘቡ ላቡ አይደል? ብቻ ምን ያደርጋል፣ አንዱ ካንዱ ተሽሎ በደህና ዋጋ የሚገዛ ከሌለ አፍሶም አጎንብሶም ጠብ የሚል የለም። ደም መጥፋት ብቻ። ስለዚህ ከዚያ ቶሎ መውጣት ነበረብኝ። ደህና ገንዘብ ለማግኘትና ቤተሰብን ለመርዳት ወደ ትልቅ ወደ ተሻለ ደህና እንቅስቃሴና ደህና ሰው ወዳለበት ከተማ መሄድ ነበረብኝ። ተነስቼ ወልዲያ ሄድኩልሽ። ሎዛምን የሚሉት ትልቅ ሆቴል ውስጥ አስተናጋጅነት ተቀጠርኩ። ደሞዙም ብዛም ነው፣ ግን ከኛ አካባቢ ይሻላል። ከእናት አባቴ የማይፈታ ፊትና ከተናናሾቼ ረሃብና ለቅሶ የማይሻል የለም። ወገቤን አስሬ መስራት ጀመርኩ። ግን ምን ያደርጋል፣ ወንዶቹ ቤት በኩል ያስቀምጡኝ። ያም ጎንተል ነው። ገና ለገና ሆቴል ስትታዘዝ አገኘናት ብለው ሸርሙጣ ያደርጉሻል። ደግሞ እኮ ገና 15 ዓመቴ ነው። ለራሴ ምኑንም የማላውቅ ባላገር
አንድ ፍሬ ልጅ ጡት እንኳን በቅጡ አላጎጠጎጥኩም። እነሱ ግን ከስንቱ ጋር ሊያያይዙኝ ላይታች እያሉ መግቢያ መውጫ ሳጡኝ። እነሱን ዞር በሉልኝ ብዬ በአስተናጋጅነት የማገኛትን ለቤት ኪራይና ለምበላው ቀንሼ ወደ እናቴ ልካለሁ። ከአራት ልጆች ጋር አንድ ክፍል ተከራይተን ነበር የምንኖረው። በዚያ ላይ እንደ ልቤ እንኳን ያማረኝን አልበላ። እንዳይሆን ሆኜ የምልክላት ብር ግን እማየን ያስደስታትም። እሷቴ ሌሎች ከተማ የሄዱ ልጆች ይህን አደረጉ፣ ያን ያህል ላኩ፣ ያን አሳኩ እያለች ልቤን ታቆስለው ጀመር። እንደው ምን አባቴ ባደርግ ይሻለኛል እያልኩ ስባዝን ከአንድ የታወቀ ደላላ ጋር ተገናኘው። የዚህን ሀገር ሴት ሁሉ አረብ ሀገር የሚልክ እሱ ነው ብለው አስተዋወቁኝ። ችግሬን ነግሬው ስጨርስ ተመሳሳይ ችግር ከበርካታ ሴቶች አፍ እንደሰማ በሚያሳብቅ አይነት ከንፈሩን እንኳን ሳይመጥልኝ ቤሩት ሊልከኝ እንደሚችል ነገረኝ። ልብ በይ፣ እኔ ካለ ወልዲያ ሌላ ከተማ አላውቅም። ሰው ስጠይቅ ከሆነልሽማ ጥሩ ነው፣ እገሊት አረብ ሀገር ሄዳ ነው ለቤተሰብ ቤት የሰራችው፣ እገሊት እሱ ልኳት ነው ለእናቷ ቴሌቪዥንና ፍሪጅ የገዛችው፣ የዚያ ሱቅ ባለቤትም ቤሩት ነበረች ምናምን እያሉ አጓጉኝ። በቃ በፈጠረህ እኔንም እንደሚሆን አድርገህ ላከኝ አልኩት። የምከፍለውን ገንዘብ በብድር አስፈረመኝና አጣድፎ ላከኝ። ብቻ እግሬ ውጣና ለቤተሰቤ ልድረስ ብዬ ምንም ሳይገባኝ ተስማምቼ ሄድኩ። ዞሮ ተስማማሁና ሄድኩ። ቤተሰቦቼ በመሄዴ በጣም ተደስተው ነበር። በተለይ እናቴ ጮቤ ረገጠች። ከጎረቤት ያልነገረችው ሰው የለም። ልጅ ገንዘብ ሳትከፍል ተመርጣ ውጭ ሀገር ሄደች አለች አሉ። እዚያ ስደርስ እድሌም አልጠመመም። ጥሩ ሰዎች ቤት ነው የገባሁት። አሁን ሳስበው ከገዛ ቤተሰቤ እነሱ የበለጠ ደግ ነበሩ። ስራ ግን ይበዛብኛል ወይ ስራው። እኩለ ሌሊት ሳያልፍ የተኛሁበት ጊዜ ትዝ አይለኝም። ቢሆንም ምግብ እንደ ልቤ ነው፣ ልብስም ይሰጡኛል። በተለይ ለኢድ ቸኮሌት እንኳን አይቀርብኝም። የማገኛትን ብር ሁሉ ለእናቴ ልክ ነበር፣ ለሳሙና አላስቀርም። እነሱም እግዚአብሔር ይስጣቸው ለምንም ገንዘብ አያስወጡኝም። ከጥቂት ወራት በኋላ ግን እማዬ በየቀኑ እየደወለች ቤቱ ጣሪያው አፈሰሰ፣ ኩሽናው ላይ ተደረመሰ ትለኝ ጀመር። ሄጄ ልድረስላቸው ብዬ በለፋ ብቻ የኔ ታሪክ በጣም ረጅም ነው፣ ነግሬሻለሁ። ሁሉንም ለመንገር እኔም አቅሙ አንቺም ሰዓቱ የለንም። ለማንኛውም እስኪ ይሄን ላድርግ ያንን ላድርግ እያልኩ እንዲህ እያልኩ ስለሆንልሽ እናቴ እንግዲህ ትልቁ ቤትም ሊፈርስ ነው፣ ልናሳድሰው አስበናል፣ ምን ታያለሽ አለችኝ። አሳድሱት አልኳቸው። አስፍተው አሳደሱት። ግቢያችን ትልቅ ነበርና ባዶ ቦታም ስላለው ለአንቺ ደግሞ ስትመጪ ንብረት እንዲሆንሽ ሳትሳቀቂም እንድታርፊበት ሰርቪስ ቤት ቢሰራስ አለችኝ። ስሩ ብዬ ተጨማሪ ገንዘብ መላክ ጀመሩ። 3 ክፍል ከራሱ ሽንት ቤት ጋር ፕላን አስፈቀድን ብለው ጀመሩ። እኔም ያው ጥሪት ልቋጥር ነው፣ ዋናው መሬት የያዘ ንብረት ነው ብዬ በየወሩ ብሬን ጠራርጌ ልካለሁ። እንዲህ እያልኩ 6 ዓመት ቆየሁ። እንግዲህ በዚህ ጊዜ የቤተሰቦችን ትልቅ ቤተ መንግስት አስመስዬ አሳድሼ እቃም ማልቼ ፍሪጅ ነሽ ቲቪ ነሽ አንድ አልቀረኝም። የኔም ሰርቪስ እያለቀ ነበር አሉኝ። ታላቅ ወንድሜ ስራ ፈቶ ስለነበር ለሱም ባጃጅ ገዛው። በቃ ሀገሬ ገብቼ አረፍ ልበልና እንደሚሆን ልሁን ብዬ ቆረጥኩ። ይህንኑ ለእናቴ መንገር፣ እናቴ ነይ ልጄ የኔ ከርታታ ትንሽ አርፈሽ ለኑሮ መላ እንፈጥራለን ትለኛለች ብዬ ስጠብቅ የኢትዮጵያ እኮ ኑሮ ሳት ሆኗል። እስከ ዛሬ የላክሽው ገንዘብ እንደሆነ ቤቱና ባጃጁ ላይ ለዚህም አብቃቅተን ተጠቅመነዋል። ምንም ገንዘብ ሳትይዥ መተሽ ምን እንበላለን? እንዴት እንሆናለን? አለችኝ። ምን ትበያለሽ እንዴት ትሆኛለሽ አይደለም፣ ገባሽ አባባሏ? ሲያስፈራሩኝ በቃ ትንሽ ልቆይ ብዬ ሌላ 4 ዓመት ቆየሁ። 4 ዓመት ከሚያጠፉት እያስቀሩ 450 ሺህ ብር ባንክ መቀመጡን ሰማሁ። ትንሽ እፎይታ ተሰማኝ። ሰርቪሴም ተገንብቶ አለቀ አሉኝ።
በዚያ ላይ ለእህቴም ችብስና ቡና የምትሸጥባት ትንሽ ንግድ አስጀመርኳት። እኔ እዚያ ሆኜ አባቴ በጣም ታሞ ነበር። ኦፕሬሽን ያስፈልጋል ብለው ደሴ ሆስፒታል ወስደው ተቀደደ። ወጪውን ሁሉ ችዬ አሳከምኩት። ተሽሎት ተመለሰ። ለበዓል ምንም አይጎድልባቸውም። ባዘቦቱም ቀን አይራቡ፣ አይጠሙ፣ አይታረዙ። እንግዲህ በቃ ሁሉን ነገር ቦታ አስይዤ የለም ብርም ይዣለሁ፣ ቤትም ሰርቻለሁ ብዬ ለመመለስ ልቤ ተነሳ። መቼም ቦሌ አየር መንገድ አበባ ታቀፈው ልጃችን ባለውለታችን እንኳን ለሀገርሽ አበቃሽ ብለው በልልታ ይቀበሉኛል ብለሽ አይደል የምትጠብቂው? እነሱቴ ድጋሚ እንዳልመጣ ያከላክሉኝ ጀመር። ኑሮ ከበፊት ብሶበታል። ያስቀመጥሻት ገንዘብ 3 ወር አታኖርሽም፣ ቆይተሽ ብትሰሪ ይሻልሻል አሉኝ። ይህች ልጅ ትናፍቃለች፣ ትደክማለች፣ እረፍት ያስፈልጋታል ያለ አንድ ሰው እንኳን የለም። ሁሉም ቅሬ ብቻ። አንቺ እዚያው ቅሪና ብሪቱን ላኪ ብቻ። አይገርሙሽም? ግርም የሚሉ እኮ ናቸው። አረብ እንጀራ ሰጥቶ እያበላሽ እያጠጣሽ የገዛ ቤተሰብሽ ደመኛሽ ሲሆን አይገርምም? እኔ እናቴ ደክሞኝ ነበር። በዚያ ላይ እድሜ ቆሞ አይጠብቀኝ። 27 ዓመት አለፈኝ። ሀገሬ ገብቼ መረጋጋት፣ ቢዝነስ መጀመር፣ ባህል ማግባትና ሳይረፍድብኝ ልጆች መውለድ ፈለግኩ። አስቢው፣ እኔ እዚህ ስቃጠል ታናሽ እህቴ አግብታ 2 ወለደች። እዚያው እናትና አባቴ ቤት እየኖረች ልጆቿን እኔ የተኮናተርኩትን ወተት እያጠጣች ያስጀመርኳትን ስራ እየሰራች ህይወቷን ትመራለች። እኔስ ይሄ ማዕረግ አይገባኝም? ይሄ ሞገስ አያምረኝም? በዚያ ላይ የምሰማው ሁሉ ደስ አይልም። ጆሮ በር የለውም መቼስ ሳይዘጋ ነገር። እገሊት 9 ዓመት ለፍታ የሰራችውን ቤተሰቦቿ ካዷት፣ ባሏ ብሯን ወስዶ ሌላ ሴት የገዛ ቤቷ ውስጥ አስገባ ምናምን የሚል ወሬ ስሰማ ፈራው። እዩሃ የሚሉት ሚዲያ ላይ የማየውማ ጆሮዬን ጭው አደረገው። ተርበደበድኩልሽ። እዚያ ቁርጥ አድርጌ እንግዲህ የራሳቸው ጉዳይ ነው መምጣቴ ነው አልኳቸው። ይሄን ሁሉ ስል ቤተሰቦቼ ግን ለምንድነው ልምጣ ስላትምጪ የሚሉኝ የሚለው ቃል ውስጤን ይመዘምዘው ነበር። አይወዱኝም አይናፍቁኝም ብዬ ብሰለሰል ነበር። አይሄ ብቻ እንዲህ አይነቱ መልሱ የሚያስለቅስ ጥያቄን አለመጠየቅ እንጂ ላራግበው ካልሽ ፍም ሆኖ ያነድሻል። ብቻ ታሪኩን አረዘምኩት። ዝርዝር ውስጥ ለመግባት አንቺም ጊዜ እኔም ጉልበት የለኝም። ላሳጥርልሽ ሀገሬ ተመለስኩ። 4-5 ቀን እየሳቁ እየተጫወቱ ቡና እያፈሉልኝ ገብሱን ሲያወሩኝ አብረውኝ እየዞሩ ጎረቤት ዘመድ ስጠይቅ ቆየሁ። ግን 1-2 ነገር አስተውዬ ግራ ተጋባው። ወንድሜ ያ ባጃጅ ገዛሁለት ያልኩሽ ከቤት አይወጣም። ቤት ቁጭ ብሎ ጫት ሲቅም ነው የሚውለው። አንዱን ቀን ለስለስ አልኩና ባጃጁ የት አለ? አንተ ስለምን ስራ አትወጣም ስለው ነዳጅ እንደ ልብ ስለማይገኝ ከሸጥኩት ቆየኮ አላለኝም እንደዋዛ። እዚህ ጋር የነበረው አሮጌ በርጩማ የት ሄደ ያልኩት ነው የሚመስለው። አስቢው፣ አንድም ሰው ስለ ባጃጁ መሸጥ የነገረኝ የለም። ብልጭ አለብኝ። ግን ራሴንም እንደምንም ተቆጣጠርኩትና ስንት ሸጥከው? ገንዘቡንስ ምን አደረክበት? ምን ልትሰራ አሰብክ ታዲያ ብዬ ስጠይቀው እናቴ ቱግ ብላ ልጄን አታሳቂው፣ ለራሱ ሞራሉ ተጎድቷል በማለት ቀልቤን ገፈፈችው። የምለው ጠፋኝ። ሁለተኛው ደግሞ የእህቴ ጉዳይ ነው። ለሷም እንደዚሁ ቢዝነስ አስጀመርኳት አላልኩሽም? ባያት ሽቲ ለብሳ ሰፈር ለሰፈር ከመዞር ውጪ ስራ አትሰራም። ያንቺስ ነገር ምን ደረሰ ስል ምን ዛሬ ከተማ ሁሉ ችብስና ቡና ነው፣ አላዋጣ ሲለኝ ተውኩት አለችኝ። እና ታዲያ አሁን ምን ልትሰሪ ነው ብዬ ጠየቅኩ። እሱም ፈጣሪ ያውቃል፣ እሱ የከፈተውን ጉሮሮ እሱ ይዘጋዋል አታስቢ አላለችኝም። ፈጣሪ አያኖርም አለለም፣ ግን ፈጣሪ ጥራችሁ ግራችሁ ብሉ እንጂ እህታችሁን ዘላለም የአረብ ሀገር ግረድ አድርጋችሁ በስንፍና ተቀምጣችሁ ብሉ አላለም። የሷንም የልጆቿንም የባሏንም ጉሮሮ እኔ እንጂ ፈጣሪ አይደለም የሚደፍነው።
ፈጣሪ የሚያግዘው የሚሰራ ነው። ብቻ ዝርዝር ውስጥ አልግባ። ላሳጥርልሽ እርር ድብን ብዬ የሷንም ነገር ለፈጣሪ ሰጥቼ ዝም ጭጭ አልኩ። ከሁሉ በላይ ደግሞ ምን ያተክነኝ ነበር መሰለሽ? እናቴና አባቴ ይህን ሁሉ መስዋዕትነት የከፈልኩት ልጃቸው እኔ እያለሁ ልጄ የሚሉት እነዚህን ሁለት ከንቶዎች መሆኑ። በዚህ ላይ ትንንሾቹ ገና ተማሪ ናቸው። ያው የነሱም ወጪ ዩኒፎርሙ ነሽ ደብተር ነሽ በኔው ነው። ግን ታያቸው ይማሩ ካዋጣቸው። እነዚህን ሁለቱን ሲያንቆለጳጵሷቸው ግን ደሜን ተከተካል። ጫት እየቃመ ስለማይጠቅመው ፖለቲካ የሚበጠረቅ ልጅ ነው ልጅ። ከሷ የባሰ ቦዘኔ አግብታና ሁለት ወልዳ ስራ በመስራት ፈንታ እህቷን ብር የምትፈልጥ እናት ናት ልጅ ወይስ እኔ? የልጅነት ጉልበቴን እድሜን ገብሬ ያሳለፍኳቸው እኔ ያለው ስለምሰጣቸው ብር እንጂ ስለኔ ግድ ያላቸው አይመስሉም። በዚህ መሰለኛ አትምጭ ያሉ። በመጣው በሳምንቴ የእናቴ ፊት መለዋወጥ ጀመረ። ኩርፊያ ጀመራት። እሷን ተከትለው ሌሎቹን ፊት ነሱኝ። በተለይ ግን እሷ ምን እንደሆነ እንጂ የሆነ ችግር እንደተፈጠረ አውቄያለሁ። ከዚህ አንዱን ቀን ቡና እያፈላች እናስ ወደ ቤይሩት መቼ ልትመለሽ አሰብሽ አለችኝ። የሰሞኑ ፊት አነሳስ ምንጩ ስለገባኝ በአጭር አማርኛ አልመለስም አልኳት። ክው አለች። የፊቷ ወዝ ደረቀ። ከዚያ ፊቷን ከስክሳ አልመለስም ስትይ ምን ማለትሽ ነው? እዚህ እጅና እግርሽን አጣጥፈሽ ተቀምጠሽ የኔን ቡና ስታንቃርሪ ልትይ ነው? ባዶ እጅሽን እንዴት ልትኖሪ ነው አለችኝ። ኮስተር ብዬ የምን ባዶ እጅ? ብር አለኝ አይደለም እንዴ? 450 ሺህ ብሬስ አልኩ። አፏን በኡቴ አይነት አጣመመችና እሱማ ለማን ይነካብሻል? ወሰዳችሁ ቢልት ይፈልገሽ ነው አለችኝ። እኔ እንደዛ አላልኩም አልኳት። አንቺ የዚህ ሀገር ኑሮ አልገባሽም። ብዙ ብር መስሎሽ ነው? ያለሽ ብር እንኳን ለሌላ ሊታሰብ 3 ወር ወድሽን አይችልም። ግን ሰው አትሰሚም ስትለኝ እማዬ በቃ እኔ ወደዛ አልመለስም። የራሴን ኑሮ መኖር እፈልጋለሁ። ማግባትና ልጆች መውለድ እፈልጋለሁ አልኳት። ረጅምና የለበጣ ሳቅ ሳቀች። የገዛ እናቴ ሰውነቷ እስኪር ገበገብ ሳቀችብኝ። ወፎኝ ሳልዘራ ሳላጭድ ወዲህ ወዲያ እየበረርኩ ያገኘሁትን እየለቀምኩ ኖራለሁ ያልኩን ያስመሰለችው። በዚህ ብር ነው ይሄን ሁሉ የምታደርጊው? አንቺ ልጅ ግን የዚህ ሀገር ኑሮ ገብቶሻል? ሽንኩርትና ቲማቲም ስንት ብር እንደሆነ ጠይቂ እስቲ ሳትወልጂ በፊት አለችኝ። ማሪቱ ያለምንም ገቢ 2 ወልዳ እያሳደገች አይደል እንዴ? ባሏ ይሰራ እሷ አትሰራ። እሷ ሳትሰራ የቻለችውን ኑሮ እኔ ሰርቼ ያቅተኛል አልኳት። ድጋሚ ሳቀች። ላይላዩን ሲታይ ቀላል ይመስላል። አብደሻል አንቺ። በጊዜ መንገዱ ሳይዘጋ ሳይመሽ ብትመለሽ ይሻልሻል። አላጸጸቱን አትችዩም ነግሬሻለሁ አለችኝ። የከረረው ጠባችን የጀመረው እንደዚህ ነበር። እየቆየች ሰው ፊት ሳይቀር ፊት መንሳቷን ገፋችበት። እጭ መባባል በዛ። በየቀኑ ወረ ወደዛ እያሉ ማመናጨቅ። ብስጭት ብዬ መልስ ስሰጣት ጮህሽብኝ፣ አንጎልሽ ልክ አይደለም እያለች ታሸማቀቀኛለች። ከጊዜ በኋላ በስሜ መጥራት አቁማ ስላቅ ከጎረቤት ተበድራ እብድናት ልትለኝ ዳዳት። የላቤን ዋጋ ላካፈል ባልኩ ተመልሼ ገረድ አልሆንም። እናንተን ለማሞቅ ማገዶ መሆን በቃኝ ስላልኩ የገዛ እናቴ እብድ ብላ ስም አወጣችልኝ። ጭራሽ ባስ ብላ በየቡናው ተይዛ እኮ ነው። መቼም የአረብ ሀገር ሴት አንድ ነገር ሳታጎድል አትመለስም እያለች የቡና ቁርስ አደረገችኝ። በየሄድኩበት የሚሾካሾኩትን እሰማለሁ። ገና መጣች ሲባል አፋቸውን በነጠላ ሸፍነው ስለኔ እንደሚያወሩ ያስታወቁ ሲያወሩ አለፍ ከማለቴ ከንፈር እየመጠጡ እታዘብ ጀመር።
ንክኮ ናት። አብዳን የመጣችው ቀን ከሌት መጮህ ነው ስራዋ እያሉ መውጫ መግቢያ ሳጡኝ። ቤት ታስሬ መዋል፣ የሚወረወርልኝን እህል ለኩፍ አድርጎ መተው ሆነ ስራዬ። ምን በላሽ፣ ምን ለበስሽ፣ አመመሽ ወይ የሚለኝ ጠፋ። ጭራሽ ከየትም ያልሆነ ወሬና ዜና እየለቃቀሙ አረብ ሀገር መሄድ ሊከለከል ነው፣ መንገድ ሊዘጋ ነው፣ መንግስት ከለከለ ቀባርጢሶ በሚል ሂጂ እያሉ ነፍሴን አስጨንቋት። ደህና ነገር ይዘሽ ተመለሽ እያሉ ሌላ ነገር እንዳላሰብ ከለከሉኝ። ከዚያ ሁሉ ነገር ፍንትዋለልኝ። እናትና አባቴም ወንድምና እህቶቼም ቢሆኑ እኔን የሚያዩኝ እንደሚወዷት ልጃቸውና እህታቸው ሳይሆን እንደምትታለብ ላም ነበር። ስደት በቃይ ብዬ የማዳም ቅመምነት አንገሸገሸኝ ብዬ ሀገር ከገባው ጀምሮ ለነሱ የነጠፍኩ ላም ሆንኩ። ጠሉኝ፣ ተጠየፉኝ። ስለዚህ አፍ አውጥተው ሂጂ ከማለት ፊታቸውን ከመከስከስ አልፈው ስድብና ዘለፋ ሲጀምሩ እኔም ለየልኝ። በቃ የሆነ ነገር የተነካ። አይኔ የሚያየውን ጆሮ የሚሰማውን ማመን አቃተኝ። እንዴት የልጅነት ላቤን አንጠፍጥፌ እንቅልፍ አጥቼ ከሰውነት ጎዳና ወጥቼ የራሴን ሕይወት ትቼ ያበላኋቸው ያጠጣኋቸው ያለበስኳቸውና ከሰው በላይ ያደረግኳቸው የገዛ ስጋዬ የሆኑ ሰዎች እንደዚህ ያደርጉኛል? እንዴት በሁለት ወር ውስጥ እንደ ሸክም ይቆጥሩኛል? ብሶቴ አድጎና ተመንድጎ ቁስሌ አመርቅዞ መንገሽገሼና መጎዳቴ ሰው ጉድ እስኪል ድረስ ፊቴ ላይ ታየ። ያንዳቸውንም አይን ማየት እስኪያስጠላኝ የሰሩትን ምግብ መቅመስ ከነሱ ጋር አንድ ጣራ ስር ውሎ ማደር እስኪቀፋኝ ድረስ ጠላኋቸው። ያን ጊዜ እውነትም እብደት ቢጤ ሞከረኝ። ብቻዬን ማውራት፣ ሰው አይጠጋኝ ማለት፣ ሌሊት መጮህ ጀመርኩ። እንዲህ እያልኩ ስኖር እነሱም በነገር ጠግ በወሬው ግት ያደረጉኝ ነገሩ ሁሉ ተባባሰብኝ። ከዚህ አንድ ቀን ለሥራ ከሚሴ ሄደች አክስቴ መጣችና ጸበል ይዛኝ ሄደች። አልተሻለኝም። የልጅነት ጓደኞቼ ተመካክረው ጴንጤዎች ጋር ይጸለይልሽ ብለው ወሰዱኝ። እሱም አላሻለኝም። አንድ በልጅነቴ ልብስ አጥብላቸው የነበሩ ደግ አሮጊት ጎትተው አቂ ቤት ወሰዱኝ። ለውጥ አልነበረውም። ወልዲያ አለ የተባለ ሐኪም ጋር ሄድኩ። እሱ ምንም አልጠቀመኝ። ለምን እንደሆነ ታውቂያለሽ? በሽታዬ የገዛ ቤተሰቦቼ ነበሩ። ሰው በጩቤ ወግቶ ደምሽን ልጥረግልሽ ሲልሽ ምን ይባላል? አያስቅም? በጣም ነው የሚያስቀው። ለነገሩ አያስቅም ታዩ። ብቻ የሁሉ ነገር ተብሎ ሲያልቅ አንዱን ቀን ቁጭ አደረጉና እንግዲህ ቁርጥሽን ወቂው አለኝ። ያልሽው ገንዘብ ሕክምና ፍለጋ ስትዞሪ ለስንቅ ለምን እየተባለ ሲቀናነስ ለጸበል ለጸለዩልሽ ሰዎች ሲከፈል ለዋቂ ሲሰጥ ይሄው ዛሬ ያለው 19600 ብር ብቻ ነው አሉኝ። ወይ ጉድ! ደግሞ ከመቼ ወዲህ ነው ለጸበልና ለጸሎት የሚከፈለው ብል አንቺ ከሀገር ከወጣሽ ብዙ ነገር ተቀይሯል ብትባይ አትሰሚም ብለው አፋፌን አሉኝ። የቀረችውን ገንዘብ ሳይ ተመልሼ ከመሄድ ውጪ ሌላ አማራጭ እንደሌለኝ አወቀው። አየሽ አይደል እንዴት አድርገው እጅና እግሬን አስረው ምርጫ እንዳሳጡኝ፣ እንዴት አድርገው ያሰቡት እንደተሳካላቸው፣ እንጥፍጣፊ ወተት እንዳይቀረኝ አድርገው ካለቡኝ በኋላ አውጥተው ጣሉኝ። አሁን ስታይኝ ከሲታናት ልትይ ትችያለሽ። ያኔ እቺ ጓደኛዬ መታ ስትወስደኝ ከቀብር ያመለጥኩ አስከሬን ነበር የሚመስለው። ብቻ ያው ልብ አላት አይደል? አይታኝ ሁኔታዬ ስለገባት እንዲሆነሽማ አረብ ሀገር አትመለሽም፣ እስኪ እኔ ጋር አዲስ አበባ ትንሽ ቆይና እንመካከር ብላ ከእህቴ ዝርፊያ የተረፈውን ጨርቄን ሸክፋ ይዛኝ መጣች። እንግዲህ እዚህ በእንግድነት ከመጣሁ 3 ወር አለፈኝ። አሁን ደግሞ ይሄው ካንቺ ጋር እየተጫወትኩ ነው። የኔ ታሪክ ረጅም ነው፣ መቼም አሰለቸውሽ። ከዚህ የተረፈውን ዘርዝሬ ለመንገር እኔም ጉልበቱ አንቺም ጊዜው የለሽም። ረጅም ትረካዋን ስታበቃ
አይኖቼ ረጥበው እንባ ያወርዱ ነበር። የቆንጆ አስቀያሚ የሚለውን እንቀጥላለን። የቆንጆ አስቀያሚ። ከዓመት በላይ ተለያይተን ቆይተን ባላሰብኩት ቀንና ቦታ አገኘኋት። ዶክተር ታደለ የጥርስ ሕክምና ክሊኒክ ውስጥ። አዲስ አበባ ግዙፍና ሰልቃሽ ከተማ ናት። እንዴት በዚህ ፍጥነት በእንዲህ ያለ አጋጣሚ ልንገናኝ ቻል? ግን እንኳንም አገኘኋት። ከሷ ከተለያየው ወዲህ ስሜቴን መቆጣጠር የምችል በሳል ሰው ሆኛለሁ። በብዙ መንገድ አድጌያለሁ። በብዙ መልኩ ተቀይሬያለሁ። አየኋት። አልርበተበትም። ተርበተበትኩ። እህቴ የማትቀርበት ጉዳይ ስለገጠማት የሷን ልጅ ይዤ ነበር ወደ ክሊኒኩ የመጣሁት። የጥርስ ህመም ፋታ ስለማይሰጥና ምህረት ስለማያውቅ ስቃይዋን ስሰማ ስራዬን ትቼ ይዣት መጣሁ። የቀድሞ ፍቅረኛዬ እንግዳ መቀበያ ወንበር ላይ ጉብ ብላለች። በመጨረሻ እንደ ሰው ስራ መስራት ጀመረች ማለት ነው። የተገናኘንበት ሁኔታ ትንሽ የሚጎረብጥ ቢሆንም ነገሩን ማባባስ ግን አልፈለኩም። ከእስካሁኑ አነጋገሬ ካልተረዳችሁ ይቅናና ይቅናሽ ተባብለን በሰላም አልተለያየንም። አብረን በቆየንበት 1 ዓመት አንድም ቀን በእኔ ደስ ብሏት አያውቅም። እሷ በምትፈልገው ፍጥነት ተራምጄ ያልለወጥ አልኳት። ቀስሙን እንዳልሰብረው ብላ ሳትሳቀቅ በብዙ አይነት አማርኛ ነግራኛለች። እሷ ስራ ስትሰራ አላውቃትም። እኔ መከረኛው ግን ከመለያየታችን ከ9 ወራት በፊት የጀመርኩትን ትንሽ የህትመትና የማስታወቂያ ድርጅት ለማሳደግ ቀን ከሌት ሮጥ ነበር። ምን ያደርጋል፣ የዛሬ ሴቶች እንደኔ አይነቱን ዓላማ ይዞ ተፍ የሚል ሳይሆን እነሱ ምንም ሳይይዙ ደህና ቤት፣ ውድ መኪና ያለውና ስለ ወጪ 2 ሲያስብ የፈለጉት ሀገር ወስዶ የሚያንሸራሽራቸው ወንድ ነው የሚፈልጉት። በዚያ ላይ መለሎ፣ ደረታም፣ መልካም እንዲሆን እንዲሁም ስነ ምግባር እንዲኖር ይጠብቃሉ። በአንድ ወንድ ላይ አብሮ የማይገኝ ነገር ነው የሚፈልጉት። ደረጃ ሳይወጡ የፎቁን መጨረሻ ይመኛሉ። ፍቅርና ትዳርን ከሳር ፍራሽና ከአንድ ክፍል ቤት፣ ከሚኒባስ ግፊያና ከእርጥብ መጀመር አይፈልጉም። ቤትና መኪና፣ ብርና ቁመና ያለው ወንድ ከተገኘ እድሜው የገፋ ይሆናል። እኔ እኮ ገና የ27 ዓመት ወጣት ነኝ። እስኪ ትንሽ ጊዜ ስጪኝ፣ አይዞ ብለሽ አበርቺኝ ብልም የምትሰማ አልሆነችም። ብር የሌለው ወንድ ማግባት አልፈልግም ትለኝ ነበር ደጋግማ። እኔ ፊት ለፊት ነገርኩህ እንጂ ሁሉም ሴት የምታስበው ነው። እስኪ ልጠይቅህ፣ ፍቅር የቤት ኪራይ ይከፍላል? ለነገሩ እኔ በኪራይ ቤትም መኖር አልፈልግም። ስለዚህ አትመልስልኝ። እሺ፣ እሷስ የምትፈልገውን ነገር አፍ አውጥታ ተናገረች። ለመሆኑ እሷ ምን ይዛ ነው ይሄንን ሁሉ ነገር አሟላ የምትለው ብላችሁ ልትጠይቁኝ ትችላላችሁ። ቁንጅናዋን ብዬ መልስላችኋለሁ። አፍዝዝ አደንግዝ ውበቷን። ያያት ወንድ ሁሉ አይኑን መንቀል እንዳይችል ለአጩ እንዲዝረበረብ የሚያስገድድ አይነት ውበት ነበራት። ግን ውሎ አድሮ ያን የመሰለ ውበትም በመጥፎ ባህሪ ይጋረዳል። ብዙም ሳይቆይ የልብ ምት የሚጨምር ተክለው ሰውነቷና የሚያሳሳ ቁንጅናዋ በአስቀያሚ ባህሪዋ ተዋጠ። ከቆዳዋ ስር ባለው ማንነቷ ተረታ። መልካም አመል ማጣት ወደር የሌለው ውበቷን ላጲስ ሆኖ ሲያጠፋ በአይኔ ያየሁ። ከጊዜ በኋላ እያወቅኳት ሲሄድ የውበቷ ምርኮኛ መሆኔ ቀርቶ ከእስራቴ ተፈታሁ። ምንም እንኳን ጓደኞቼና ቤተሰቦቼ ከእሷ የተሻለ ሴት መቼም አታገኝም ቢሉኝም እንደኔ ያውቋትምና ውትወታቸውን ገሸሽ ያደረኩት። በህይወቴ ካገኘኋቸው ሰዎች ሁሉ በጣም ቆንጆ ግን አስቀያሚ ሰው ናት ብላችሁ እንዴት ይገባችኋል? ወንድ ልጅ ንግስቴ ብሎ የመረጣትን ሴት ከማንቀባረር በላይ የሚያስደስተው ነገር የለም። የወንድነት ትልቁ ግብ እሱ ነው። የሱ የሚላትን ሴት ተንከባክቦ መያዝ፣ የጠየቀችውን ሁሉ
አቅሙ እንደቻለለት ማሟላት። ይሄ ከእጅና ከእግራችን ከዓይንና ከአፍንጫችን ጋር እግዚአብሔር አብሮ የሰጠን ተፈጥሯዊ ስሜት ነው። ቢሆንልን ንግስታችን ገንዘብ ላገኝ ብላ ላይታች ባትል እንወዳለን። ለሚስታችንና ለልጆቻችን ከፀሐይ መውጫ እስከ መግቢያ ድረስ እንለፋለን፣ እንደክማለን። ለዚህ መስዋዕትነት የምንጠይቀው ብቸኛ ምላሽ ቢኖር አይዞ፣ በርታ፣ ጀግናዬ መባልን ብቻ ነው። እንዲህ ላለችን ሴት በእግራችን በረሃን እናቋርጣለን፣ ከማዕበል እየታገልን እንዋኛለን፣ ከአራዊት እየተፋለምን በውድቅት እንዳክራለን። እሷ ግን የማደግ ጉጉትና ጥረቴን አይታ ዓላማዬን ውሃ አላጠጣችልኝም። ጭራሽ በየቀኑ ተረግጠው ነበር። አይዞ ከማለት ይልቅ ተሳለቀችብኝ። ሰው ነኝና ተስፋ ቆረጥኩ። በራሴ ሳይሆን በሷ። ስታሳነሰኝ አነሰችብኝ፣ ስታንቋሽሸኝ ቆሸሸችብኝ፣ ስትንቀኝ ናኳት። በመጨረሻም እንድንለያይ ጠየቅኳት። ይሄ ለሷ ትልቅ ውርደት ነበር። መስፈርቷን በማያሟላ ወንድ ዞር በይ በቃሽኝ መባል ወለል የሌለው ጉድጓድ ውስጥ የመጣል ያህል ነበር። ለጥፍሯና ለፀጉሯ መሰሪያና ያገኘችውን ነገር ሁሉ ለመግዛት ሱሷ የሚሆን ገንዘብ ሊሰጣት የማይችል ሰው በሱ ብሶ አስጠላሽኝ ሲላት በክፋቷ ላይ ክፋት ደረበች። አንጓጠጠችኝ። መናኛ ነህ፣ ከንቱ ነህ አለችኝ። ተለያየን። አሁን እዚህ ቁጭ ብላ አገኘኋት፣ ስራ እየሰራች ተቀጥራ ስራ እየሰራች። ሃይ አልኳት። የእህቴን ልጅ ባዶ የእንግዳ መቀበያ ሶፋ ላይ እንድትቀመጥ ጠቁሚያት ወደሷ የመስተዋት መስኮት እየተቀመጠበት ጠረጴዛ የተጠጋው። እኔ መሆኔን ገና ማረጋገጧ መሰለኝ። ከደቂቃዎች በፊት ወደ ክፍሉ ስንገባ እሱ ነው አይደለም በሚል ከራሷ ጋር ሙግት ገብታ እንደነበረች ገመትኩ። ፊቷ በድንጋጤ ተወረደ። ሃይ ምን ታደርጋለህ እዚህ? እንደምንም ብላ መለሰችልኝ። ሊዲያን የእህቴ ልጅ ይዤ አስታወስሻት አልኩ ወደ ሊዲያ ገቴና ዙሬ በጣቴ እየጠቆምኳት። ፊቷ ላይ ምንም አይነት የማስታወስ ምልክት አጣሁ። ሊዲያን አለማስታወሷ ብዙ አልደነቀኝም። ከራሷ በስተቀር ለሌላ ሰው ደንታ ኖሯት አያውቅም። የሚቀጥለውን ጥያቄ አለመጠየቅ ስላልቻልኩ ጠየቅኳት። እሺ አንቺስ ታዲያ እዚህ ስራ ጀምርሽ እንዴ? ጥያቄን ችላ ብላ እህትህ ማለቴ የእህትህ ልጅ የመጀመሪያው ነው እዚህ ስትመጣ? እንዴ መጀመሪያ የጠየኩሽን መልሽልኝ እንጂ አልሰማሽኝም እንዴ አልኳት ጫን ብዬ። ሰምቻለሁ እሱማ፣ እና ታዲያስ? በረጅሙና በመታከት ተነፈሰች። እዚህ መስራቴ ግልጽ አይደለም እያልከኝ ነው? ታዲያ እዚህ ጋር ምን ላደርግ ተቀመጥኩ? አሁን እዚህ ነው የምሰራው። ገንዘብ ጨረስሽ? እንዲህ ባለላት መልካም ነበር። ልክ ቃላቶቹ ከአፌ እንደወጡ ጸጸተኝ። ስትናደድ እንደሚሆነው ግንባሯ ላይ ግንድ የሚያህል የደም ስር ፍጥጥ ብሎ ወጣ። አይኖቿን አርገበገበችና ልጅቷ ከዚህ በፊት ካርድ አላት ወይስ የላትም ብላ ጠየቀችኝ። ስትናደድብኝ የምትሆነውን ነገር ደግሜ ማየቱ ረበሸኝ። ግን ትንሽ ውስጡን ደስታ ብጤ ሽው አለችኝ። ስንቴ እንዳላዋረደችኝ ይኸው እጄ ላይ ወደቀች የሚል ስሜት። ያም ሆኖ ስራ በመያዟ ካሳነስኳት ከሷ በምን ተሻልኩ የሚል ሌላ ስሜትም ሰንጎ ያዘኝ። ለሊዲያ አዲስ ካርድ ካወጣው በኋላ ተጨማሪ ነገር ሳልናገር ከእህቴ ልጅ አጠገብ ተቀመጥኩ። ከኛ በፊት ያለው ታካሚ አንድ ብቻ ስለሆነ ብዙ አለመቆየታችን እፎይታ ሰጠኝ። ብዙ መቆየት ቢኖርብን ውጥረቱ ይገድለን ነበር፣ በተለይ እሷን። ጨርሰን ልንሄድ ስንል የእጅ ስልኳ ሲጮህ ሰማሁ። የእንግዳ መቀበያው ክፍል በጣም ጠባብ ስለሆነ ሆን ብዬ ጆሮዬን ብጥል የምትለውን መስማት እችላለሁ። አንገቴን አስግጌ ጆሮዬን አቆምኩ። እንደ ተኮሳተረች አነሳችውና ሄሎ። አዎ። አይሆንም
አሁን ማውራት አልችልም፣ በኋላ ደውልልኝ ስትል ስሰማ ጆሮዬ ይበልጥ ቆመ። ምን? በቃ እሺ ቴክስት አድርግልኝ። ፊቷን እንደጣለች ስልኩን ዘጋች። አሁን ደግሞ ጠዳ የምታማሰለው ባለተራ መስኪን ማን ይሆን ብዬ እያሰብኩ ልወጣ ስነሳ ባቀረቀረችበት ድጋሚ አየኋት። እንኳን ለሚስትነት ለዘራ ጓደኝነት እስካልመኛት ድረስ ስሜቴ ተኖ ጠፍቷል። ያ ደግሞ ልቤን ባልጠበቅኩት ሐዘን ናጠው። በአንድ ነገር ተጽናናው። ምንም እንኳን ከዚች ልጅ ጋር ያሳለፍኩት 1 ዓመት ከፍሬ ይልቅ ገለባ ከጣፋጭነት ይልቅ ጎምዛዛነት ቢበዛውም እኔን ባደረገችኝና እኔ ባደረኳት ነገር ተገፋፍታ ራሷን ሰው ለማድረግ ሥራ እንድትይዝ ሆናለች። አረረም መረረ የአንድ ሰው ሕይወቱን በበጎ እንዲቀይር ምክንያት ሆናለች ብዬ በጨዋነት ተሰናብቻት ወጣሁ። ሊዲያን ይዤ እዛው ሕንፃ ስር ወዳለው ካፌ አመራሁ። ለእህቴ ልጅ ቁርስ፣ ለእኔ ደግሞ ቡና አዘዝኩ። የነርስ ዩኒፎርም የለበሰች ጠና ያለች ሴት ጀርባዋን ለኛ ሰጥታ በቅርብ ርቀት ተቀምጣለች። ስልክ እያወራች ነው። ብዙም ያልጣመኝ ቡናዬን ለሁለተኛ ጊዜ ፉት ከማለቴ እንዲህ ስትል ሰማሁ። ወይ አንቺ ነገርኩሽ እኮ። ምን አልሽኝ? አዲሷ ሪሴፕሽኒስት አለች። ምን ትሆናለች? ምን? አንቺ ከሄድሽ ጀምሮማ ባሰባቸው እኮ። ተይ፣ ምንም ስራ የሚባል ነገር የለም። አትችልም እኮ። እሱን እኮ ነው የምልሽ። ሰው ትንሽ እንኳን ለማስመሰል ስራ አይማርም እኮ። አይ ነው አይም ሹር ምንም ኤክስፒሪየንስ የላትም። ወይ ጉድ! አንቺ ደግሞ አይተሻት የለ? ያው ቁንጅናውን ቆንጆ ናት። ማን ነው ያ የድሮ ዘፋኝ? ይሄ ሁሉ ቁንጅና ይሄ ሁሉ ማማር ግማሹ ቁም ነገር ቢሆን ምን ነበር ምናምን ብሎ የዘፈነው እንኳን እኔም ስሙ ጠፋኝ፣ ግን በእርግጠኝነት ለእሱ አይነቱን የተዘፈነው እኮ። እንደው 10% ቁም ነገር ቢኖራት ምን ነበር? ኤኒዌይ ያው ታውቂ የለ። ለነገሩ እዚህ ቤት ከሰራ ማን የማያውቃለ? ወይ አንቺ ደግሞ የት ሀገር ነበርሽ? የዶክተር ታደለ ሳይድ ቺክ ናት እኮ። አላውቅም። አንቺ ጆሮሽን ደፍነሽ ነው እንዴ ስትሰሪ የነበረው? ታዲያስ ቀኑን ሙሉ ሲጠራት የሚለው ሃይጂኒስት አይደለች? ነርስ አይደለች? ጅል ነሽ አቦ። አዎ እሱ ልክ ነሽ። በእሱ ቤት እዚህ ስለተቀጠረች ነገሩ አልተነቃበትም። ጅል በይው። ሰው ሁሉ የሚያወራው ስለሱ ነው። ምን አልሽኝ? እንደ ልቡ ሊያገኛት እኮ ነው። አይ ነው መልእታን የመሰለች ልጅ አባሮ ይችን ገልቶ የቀጠረው ምስኪን መልእታ። አዎ ልክ ብለሻል። እኛስ ነገ ያጅነን ይብላኝ ለዚች ምስኪን ሚስቱ። ቡናዬ ትን ብሎኝ በአፍንጫዬ ወጣ። ያደቆነ ሰይጣን ሳያቀስ አይለቅም አሉ። ሶስት እዚህ ጋ ነው። 11 ዓመታት። ለ11 ዓመታት ያህል ጊዜን የሚቆጥረው ሰርቶ ወደ ሀገር ቤት በሚልከው የዶላር መጠን ነበር። የአሜሪካ ኑሮ ቀለም፣ ሙቀትና ድምቀት አልባ ነው። 11ዱም ዓመታት በሶስት ነገሮች ብቻ የተሞሉ ነበሩ። ለተጨማሪ ክፍያ በተለጠጡ የፈረቃ የጉልበት ስራዎች፣ የሌሊት የአውቶቡስና የባቡር የሰመመን ጉዞ፣ እንዲሁም ገና ከመተኛቱ ነጋኩ እያለ ደጋግሞ የሚጮህበት የአላርሙ ደውል። ግን ይሄ ሁሉ ላይታችና መባዘን ለዓላማ ስለነበር አይከፋም። አዲስ አበባ ቦሌ ቡልቡላ ላይ የሚያስገነባው ባለ 2 ፎቅ ቤት ሲጠናቀቅ ከፊቱ ቀድሞ እየታየው ይበረታል። ለንግድ እርሾ የምትሆን ጥሪት ቋጥሮ እስትንፋስን ከማቆየት ያለፈ ጣዕም ያለው የሀገር ቤት
ኑሮውን እያሰበ ይጸናል። ሀገር ቤት አለኝ የሚለው ብቸኛ ወንድሙ አንድያ ስጋው ስንቱን አተካራ ተቋቁሞ ከመሬት ግዢ አንስቶ ህንፃውን ቆሞ እስከማቆም ድረስ በመስጋት ህልሙ እንዲቃና የማይመለስ ውለታ ውሎለታል። በተደዋወሉ ቁጥር ድምፁ በደስታ ተጥለቅልቆ ዛሬ ቴሌግራም ላይ የላኩልን ፎቶዎች አያቸው? ሁለቱም ፍሎሮች ላይ የቻክ ስራ ጨርሰናል። አስፈላጊውን ማስጨረሻ ገንዘብ ቶሎ ቶሎ ከላክልኝ በ2 ወር ውስጥ ቤት መግባት ትችላለህ። እና ተመሳሳይ የደከማ አካሉን የሚያበረቱ የዛለ መንፈሱን የሚያጸኑ ብስራቶችን ያደርሰዋል። ዝሎ ከግቡ ሊደናቀፍ ታክቶት ከዓላማው ሊያፈገፍግ በልበል ሲለው በአዳዲስ ፎቶና ቪዲዮዎች የተስፋ ክትባት ይወጋል። የፊኒሺንግ ስራ ከሁሉ በላይ ውድም ከባድም ነው። ግን አንዴ ጀምረነዋል፣ ጨክነን እንጨርሰዋለን። የኢትዮጵያ ሕዝብ እንኳን መሐረቡን እየፈታ ግድቡን ጨርሶ የለ እንደምንም አንጀትህን አስረህ ተወጣው እያለ ያግባባዋል። በተለይ ከኮሮናና ከጦርነቱ ወዲህ ሁሉ ነገር ጣራ ነክቷል። ፈጠን ብለህ ላክና የባሰ ቀን ሳይመጣ እንጨርሰው ብሎ ያሳስበዋል። በማስከተል ሊጠናቀቅ ትንሽ የቀረው ቅንጡ ቤቱን በብዙ አቅጣጫ ፎቶና ቪዲዮ እያነሳ አየኸው መግቢያውን ተመልከት፣ ጋርደኑ እዚህ ጋር ነው የሚሆነው። አያቸው በሮቹን። መስኮቱ አለ በተባለው ድምጽ በሚቀንስ ሌተስት መስተዋት ነው የሚገጠመው። ትልቁ መኝታ ቤት ያለው እዚህ ጋር ነው። የወንዷን ቆንጆ መርጠ ስታገባ ደግሞ መኝታ ቤታቸው እነዚህ የልጆቹ ቤድሩሞች ናቸው። የሴቷን ፒንክ የወንዱን ብሉ ላስቀባው ነው። አስበው እናንተ ጠዋት ከመኝታ ቤታችሁ ወደ ታችኛው ክፍል ስትወርዱ ሚስትህን አቅፈህ ምናምን ወንዱ ልጅ በዚህ ጋር ሴቷ በዚያ በኩል ከክፍላቸው ወጥተው እየተሳሳቁ ሲያቅፋችሁ አቦ ታድለህ። ይሄ ኪችኑ ነው። ሀገር ነው የሚያክለው። ኦፕን ኪችኑ ማለቴ ነው። ባለቤትህ እዚህ፣ ሰራተኛ ደግሞ ሰርቪስ ያለው ትንሹ ጋር ይሰራሉ። እዚህ ጋር ያለው ሁለተኛው ሳሎን ነው። እግዚአብሔር ብሎ ስትመጣና ስትገባ የማየን ዘመዶች ከሐረር አፈላልገን እናመጣና እንደ ሰው ዘመድ ሰብስበን ፋሲካ ምናምን እናከብራለን። ምን ፋሲካን ማክበር ብቻ ህይወት ራሷ ፋሲካን የምትሆንልህ አቡ። ይኸው 20 ሰው ዘና አድርጎ ይዛል እኮ። እዚህ ጋር ያለው ሰርቪሱ ነው። ከዛ የወንድሙ ምናብና ለሱ ያለው በጎ ምኞት ከሆዱ ይቀራል። ከዚያ ይህን ሁሉ ዓመት እንደ ከብት በምግብና ውሃ ብቻ ቆይቼ ሀገሬ ስገባ ነፍስ ዘርቼ እኔም እንደ ሰው ሚስት አግብቼ አይኔን በአይኔ አይቼ የሚለው በጣም ቅርብ ሆኖ የሚታየው ጣፋጭ ወጥ በውስጡ ከቦሌ ቡልቡላው ቤቱ በላይ መሰረት ይዞ ራሱን ይገነባል። ያኔ በእንቅልፍ ማጣት የቀሉት አይኖቹ በደስታ እንባ ያቀራሉ። ስንቱን ሽንት ቤት በኬሚካል ያጸዱትና በፕላስቲክ ጓንት ታሽገው የሚውሉትና በሙቀት የነፈሩት እጆቹ በሐሴት ይንቀጠቀጣሉ። በምን ሰዓት ልቀመጥበት ትልቅና ደህና ቤት ላይ ብሬን ይጨርሳለሁ ብሎ አንዱ ሀበሻ ቤት ቤዝመንት ውስጥ የሚገኝ ስቱዲዮ ተከራይቶ ነው የሚኖረው። ክፍሉ ለመተኛት ብቻ ቢገባባትም ትጨንቀዋለች። ስለ ቡልቡላ ቤቱና ቤተሰቡ ሲያስብ ግን ጠባቧና ብርሃን አልቧ የታፈነችና ሳሎንም ኩሽናም መኝታ ክፍሉም የሆነች ምሽግ የመሰለች ቤት ውስጥ መኖሩን ይረሳና ድንገት ተነስቶ ክብሪት የምታክል ክፍሉን በእጁ ዝዋዜ እየሰነጠቀ ወንድሙ የነገረውን ጮክ ብሎ ለራሱ ይደግመዋል። እዚህ ጋር ያለው የኔና የሚስቴ መኝታ ክፍል ነው። አልጋችን እዚህ ጋር ነው። ሳውና ባዙ እዚህ ጋር ነው። እዚህ ጋር የወንዱ ልጃችን ክፍል፣ እዚህ ጋር የሴቷ በረንዳው። ቤቱ ሲጠናቀቅ የቀለም ስራ ብቻ ሲቀረው ጨክኖ አዲስ አበባ ለመሄድ ወሰነ። ወንድሙ ሲያልቅ አይሻልም
በጉዞ ብር ከምታባክን ብሎ ሲከላከለው ቀለም በኔ ምርጫ ይሁን ብዬ ነው ብሎ ተጫነው። አዲስ አበባ ሲገባ ከጠዋቱ 1 ሰዓት ከ40 ደቂቃ ነበር። ወንድሙ ተቀበለው። ተቃቅፈው ረጅም ሰላምታ ከተለዋወጡ በኋላ ወይንዬ ቁርስ አዘጋጅታ እየጠበቀች ነው አለው። ኖ መጀመሪያ ቤቴ ነው መሄድ የምፈልገው ይያል ነበር። በዛ ላይ ከኤርፖርት ቅርብ አይደል? እዚያ እንሄድ ብሎ መለሰለት። እንዴ ከመንገድ መጥተህ ቤትማ መሄድ አለብህ። ወይንዬም ትገድለናለች። ቁርስ በልተህ አረፍ ብለህ እንቅልፍ ይስተካከልና አየሩን ተላመደው። ነገ ከነገ ወዲያ አይሆንም። እሺ አሁን ሰደኝ አልኩህ። ቁምጭጭ ብሎ መለሰለት። መንገድ ጀምረው መኪናና እግረኛ ወደማይበዛበት ቦሌ ቡልቡላ አቅጣጫ ሲታጠፉ እሸቱ መኪናውን በድንገት አቆመና በወይኔ አይነት ጭንቅላቱን ይዞ ተቀመጠ። ምን ሆነሃል? ለምን ቆምን? አመመህ እንዴ? ተደናግጦ ጠየቀው። ደህና ነኝ፣ ብቻ የምነግርህ ነገር አለ። እሸቱ ዞር ብሎ ሳያየው መሪውን በጭንቀት ጨምቆ ወሬውን ጀመረ። ትንሽ ችግር ገጥሞን ነበረ። እዚያ ሆነ መንገር ያልፈለኩት ደግሞ በሰው ሀገር። አቋረጠው። ምን አይነት ችግር ነው የምታወራው? ማን ሞተ እንዳልልህ የቀረን ዘመድ የለም። ወይንዬ ደህና አይደለችም? ልጆቹስ? ደህና ናቸው ኤፊ፣ እንደሱ አይደለም። ታዲያ ምንድነው? ለምንድን ነው የምታስጨንቀኝ? ለምን በቀጥታ አትነግረኝም? ስለ ቤትህ ነው። ስለ ቤቴ ምን? እንዳሰብኩት አልሄደልኝም። ጥልቅ ጸጥታ። ማለቴ አልተሳካም። አሁን ኤፍሬም ባለማመን ይመለከተው ጀመረ። ማለት ለቀለም አልደረሰም እያልከኝ ነው? ምን ገጠማችሁ? ፎቶ ስልክልኛል ነበር እንዴ? ኤቪ ቆይ ምንድነው? እንደሱ ሳይሆን ቤቱ ጭራሽ መሬቱንም አልገዛሁም ነበር። ኤፍሬም ወንድሙ እሸቱ ከዚህ በኋላ ስለነገረው ዝርዝር ጉዳይ ስለመስማቱ የሚያውቅ ሰው የለም። እሸቱ ግን ንግግሩን ቀጥሎ ነበር። ለመሬት መግዣ ብር ስትልክልኝ እግሬ እስኪቀጥን ስፈልግ ነበር። አንተ ደግሞ ቦሌ ቡልቡላ ካልሆነ አልፈልግም ስላልክ ብዙ ምርጫ አጣሁ። በዚያ ላይ እዚህ አካባቢ ካርታ የሌለውና ያለው ስለተደባለቀ ህጋዊ ያልሆነ ነገር ገዝቼ ወንድሜን ጉድ ከማደርገው ልረጋጋና ነገር ሲጠራ ልግዛ ብዬ ስጠብቅ ኤፊ ያ ወይንዬ ከስራ መባረሯን ነግሬሃል ነበር። የአበባ እርሻው ከስሮ እንደቀነሷት 3 ህፃናት በእኔ ደላላ ገቢ ማሳደግ አልቻልንም። ስለዚህ በቃ ቢዝነስ ልጀምር ብላ ካፌ ከፈተች። ሲቀንሷት በተሰጣት ገንዘብ ግን ሁሉ ነገር ውድ ሆነ። ገንዘብ አነሳት። አንዴ ጀምሬዋለሁ በቃ ኤፊ ብር ስጠኝና መልሰለታለሁ ገብቼ ምናምን ብላ ስታለቃቅስ እውነትም ብሩ ከሚቀመጥ እስከ ተመለሰ ድረስ በሰጣትና በተጠቀምበት ምን አለ ብዬ ተስማማው። ሁሉ ነገር ጨርሳ ካፌው እንደተከፈተ ኮሮና መጣ። ሁሉ ነገር ገደል ገባ፣ ከሰረች። ከዚያ በቃ ምኑን ከምን ላድርገው? አንተ ለዚህ ቤት ማለቴ ይሰራል ብለህ ላሰብከው ቤት መሬት መግዣ የሆንከውን ነገር ስለማውቅ ወንድሜ ደግኔ ይረዳኛል። እንንገረው ስላት ወይንዬ ግድ የለህም በሰው ሀገር ብስጭት አንድ ነገር ይሆናል። ይልቅ ተጨማሪ ገንዘብ ይላክልህና ጋርመንት ቢዝነስ እንጀምር፣ በጣም ስለሚያዋጣ አትርፈን እንመልስለትና ቦታውን ገዝተህ ትጀምርለታለህ አለችኝ። አሁን ሳስበው ስህተት ነው፣ ግን እሺ አልኳት። እሱም አከሰረን። ከዚያ የመኖ ቢዝነስ ምናምን ስንል ሌላ ስንጀምር ያው ያንተን ብር በየጊዜው ብትልክም ሊሆንልን
አጎቱ ቤት የሚያሰራ ደላላ ፍሬንዴ እሺ ብሎኝ ነው። ይቅርታ ብራዘር፣ በጣም ይቅርታ። አንተ ብርቱ ነህ፣ ወጣት ነህ፣ አፈር ልሰህ የተነሳህ ነህ። ተመልሰህ 2-3 ዓመት ብትሰራ ሁሉንም ነገር ታሳካለህ። አይዞ፣ ይቅርታ። ግን ሀገሩ በገባ በአንድ ሰዓት ውስጥ አይምሮውን የሳተው ኤፍሬም ስለ ሁኔታው በሰሙ ወዳጆቹ አማካኝነት አማኑኤል ሲገባ ራሱንም ሆነ ሌላ ሰው ለመጉዳት የመፈለግ የጩኸትና ራስን የመጣል ሁኔታ አይታይበትም ነበር። የሆስፒታሉ የሥራ ባልደረባዎች ግን ኤፍሬምን ታውቁታላችሁ ተብሎ ሲጠየቁ የሚከተለውን ይሉ ነበር። ያ በቀን በማታ በየኮሪደሩ እየዞረና በእጁ ቦታ እየለካ የኔና የሚስቴ መኝታ ቤት እዚህ ጋር፣ የወንዱ ልጅ መኝታ ክፍል እዚህ ጋር፣ ይሄ ሳሎናችን፣ ያ ጋርደናችን እዚህ ጋር የሚለው ዲያስፖራው ሰውዬ አይደል? የዛሬው ትረካችን ይህን ይመስል ነበር። በቀጣይ ትረካዎች እስክንገናኝ ደህና ሁኑ።